እናንተ በጣም የከፋኝ ማርያም ስማአም እዚህ ምድር ላይ ለካ በውሸት ነው እየኖረን ያለነው። ዛሬ አለን እያለን ነገ የለን፣ አለን እያለን እኮ የለን። ማርያም ቲክቶክ ሲገባ ውሸት ነው ይመስለኝ። ማለት አንድ ሰሞን ማስተራብነት አመመው ሲሉ አንዳንድ ሰዎቹ ደግሞ ሞተ ብሎ ቪዲዮ ሲሰሩ ነበር እና በጣም ነው ያስጠሉኝ ያኔ ማለት ነው። በህይወት ያለ ሰው ላይ ሞተ ብሎ ሞትን የሚመኙ ሰዎች አሉ እና በጣም ነው የሚያናድዱኝ እንደዚህ አይነት ሰዎች። እና ነፃነት አይቼ አሁን ማለት ነው ቲክቶክ ገብቼ ማመን አልቻልኩም። መች ታመመ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለዚህ ነዋ የምንጣላው፣ ለዚህ ነዋ የማንዋደደው። ለዚህች አጭር ህይወት ነው እንዳ በዘር በሃይማኖት የምንከፋፈለው። ዛሬ አለን እያለን ነገ የለንም፣ ተኝቴ መነሳት እያቃተን። ለምንድን ነው ግን ምድር ላይ ጥሩ ሰዎች አይበረከቱም? በጣም ነው የምወደው ማርያምን፣ በጣም ያስቀኛል እሱ የሚሰራቸው ነገሮች እና ማርያምን በጣም ነው ያሳዘነኝ። ውሸት ነው የሚመስለኝ ማርያምን። ነፍሱን አጸደ ገነት ያኑረው መድኃኔዓለም። እግዚአብሔርን በጣም ነው ያዘንኩት። በጣም ነው የምወደው፣ በጣም ይከታተላለሁ ማርያምን። እሱ የምጠይቃቸው ጥያቄ ምናምን እና እስቲ እርስ በርሳችን እንውደድ በእናታችሁ። በዘር በሃይማኖት አትከፋፈሉ። እዚህ ምድር ላይ የምንኖረው አጭር ጊዜ ነው እና በጣም ነው ያዘንኩት ማርያምን። እያመንኩ አይደለም፣ እውነት አይመስለኝም ሳይሆን ማለት ነው። ውሸት ነው የሚመስለኝ። የሆነ የሚጠላ ሰው ወጥቶ ቪዲዮ የሚሰራበት ነው የሚመስለኝ። መታመሙን አልሰማን። ለምንድን ነው ግን አርቲስቶቹ፣ ኮሜዲዎቹ፣ ዘፋኞቹ ለምንድን ነው ግን እልሚያቸው ለምንድን ነው ግን እንደዚህ በወጣትነታቸው እንደዚህ ለምንድን ነው እልሚያቸው አጭር የሆነ? ግን የእግዚአብሔር ስጦታ ነው። ሁሉም እግዚአብሔር ነው የሚሰጠውና የሚነሳው። ግን በጣም በቃ የሚወደዱ ሰዎች፣ ጥሩ በቃ የሆነ የሚያስቁ የሚያስደስቱ ነገር የሚያደርጉ ሰዎች አይቆዩም ምድር ላይ። ለምንድን ነው? በጣም ክፉ የሆኑ ሰዎች በቃ ሰውን የሚገሉ ሰውን ስንት ነገር የሚያደርጉ እድሜያቸው በጣም ረዥም ነው። ግን መልካም የሚያደርጉና ሰውን የሚያስደስቱ ሰዎች እድሜ የላቸውም። ለምንድን ነው? ጥሩ ሰዎች እኮ እድሜያቸው ረዥም ቢሆን ጥሩ አልነበረም ማርያም። ስለዚህ ዛሬ ያለን እያለን ነገ የለንም እና በህይወት እያለን መልካም እናደርግ፣ እርስ በርሳችን እንውደድ። እግዚአብሔር በሰላም ልጆቻችን ያሳየን። እኛ ቤቴል አረብ ሀገር ያለን ልጆቻችን በሰላም ያሳየን። መድኃኔዓለም ልጆቻችን ያሳየን። እንደ ወጣና ያስቀራን መድኃኔዓለም። የንሳ ሞት ያብቃን ማርያምን። እንደዚህ ሰው ሀገር ላይ ሰው ቤት ውስጥ በኃጢአት እንደዚህ ተጨማልቀን ከቤተ ክርስቲያን ልቀን ንሳ የሌለ ሞት በጣም ከባድ ነውና ፈጣሪ የንሳ ሞትን ያድርሰንና ንሳ ሳንገባ እንዳንሞት ልጆቻችንም ሳናይ እንዳንሞት ፈጣሪያችን በርትተን ጠንክረን እንጸልይ። የምር በጣም ነው የሚያስፈራኝ። አሁንማ እንደውም ህልም እየመሰለኝ ነው መኖር ራሱ።